በእያንዳንዱ ደቂቃ ከነዚህ ከ20 ተወዳዳሪዎች አንድ ሰው ይባረራል። እናም $500,000 የማግኘት እድሉን ያጣል። ሰዓቱን አስጀምሩት። እሺ አሁን ምንድነው የምንሰራው? ዝም ብለን እንደዚህ ልንቆም ነው? በየ60 ሰከንዱ አንድ ሰው ይባረራል። ያላቸው ብቸኛው ፍንጭ ታብሌታቸው ላይ የተጻፈው ነገር ብቻ ነው። የሆነ ሰውን ለማባረር ድምጽ ስጡ ይላል። ታዲያ ማን ላይ ነው ድምጽ የምንሰጠው? ድምጽ የምንሰጠው ቆይ ሰውየው እንዲቆይ ነው ወይስ እንዲባረር? እኔ እንጃ አላውቅም። ታዲያ አሁን ለማን ነው ድምጽ የምንሰጠው? አሁን ተደናግጫለሁ እኔ። የሁላችንም ቁጥር አለ እዛ ላይ። 10 ሰከንድ ይቀራል። ወይኔ ጉዴ! ምንድነው ይሄ ደግሞ? ምንም አይነት ፍንጭ አላገኘንም። ዝም ብለን ነው የምንነካው ማለት ነው። 3 2 1 ግማሽ ያህላችሁ ማንንም ለማባረር ፈቃደኛ ስላልሆናችሁ አሁን ከናንተ መሃል አንድ ሰው ይባረራል ማለት ነው። ወይኔ ጉዴ! እየቀለድክ ነው። ስለዚህ በቀጣይ ዙር አብራችሁ እንደምትሰሩ ተስፋ አደርጋለሁ። በፈጣሪ አይሆንም። እረበለው በፈጣሪ። በሁሉም ደቂቃ አንድ ሰው ይባረራል። ሰዓቱን አስጀምሩት። በእንደዚህ አይነት ሁኔታ ላይ ሰዓት ከናንተ ጋር አይሆንም። የጨዋታው ጭንቀት ውሳኔ እንዳትወስኑ ሊያደርጋችሁ ይችላል። ነገር ግን እያንዳንዱ ውሳኔያችሁ ወደ $500,000 ነው የሚወስዳችሁ። አሊያም ደግሞ $500,000 እንድታጡ ያደርጋችኋል። አንድ ሰው ላይ ብዙ ቁጥር ካልተሰጠው ያው እንደ ቅድሙ ነው የምንሆነው ማለት ነው። አዎ ከኛ ውስጥ ግማሽ ያህሉ ቢያንስ አንድ ሰው ላይ መስማማት አለበት። እስኪ በአሁኑ ውሳኔ እንደሚወስኑ እናያለን። ሁሉንም ተወዳዳሪዎች አንድ የሚያደርጋቸው ነገር ደግሞ ከዚህ በፊት ትልቁ ጨዋታ ላይ መጥተው ሁሉም ተባረው ነበር። አሁንም ድጋሚ መውደቅ አልፈልግም እዚህ ላይ። እናም ሌሎቹ ደግሞ ለራሳቸው ገንዘብ ለማግኘት ብለው ሌሎቹን አባረዋቸዋል። አሁን ላይ ማባረር ያለብን የዛኔ ትልቁ ጨዋታ ላይ ብር ያገኙትን ሰዎች ነው። ስለዚህ እነሱም ደግሞ 17 ቁጥር፣ 12 ቁጥርና 2 ቁጥር ናቸው። እነዚህን 3 ቁጥሮችን ያዝልኝ። እሺ ሳስበው የሆኑ ሰዎች አሉ መባረር የሚገባቸው። እስካሁንም ከዚህ ቦክስ እንዴት እንደሚወደቅ የማያውቁ ሰዎች አሉ። እስኪ እናሳያቸው እነሱ። አሁን ሁሉም በግምት መባረርን ፈርተዋል። ስለዚህ ድምጽ ሊሰጡ ነው። ተወዳዳሪዎቹ ጫናውን ለመቋቋም ቡድን መስራት እንዳለባቸው ገብቷቸዋል። 17 እሺ 17 ቁጥር እሺ። እኛ 17 ነው እሺ የምንመርጠው። ይሄ የመጀመሪያው ነው። እነዚህ ተወዳዳሪዎች ከሚያገኟቸው 7 የተለያዩ ውድድሮች መሃል 5 4 3 2 1 እሺ የሆነን ሰው ለማባረር ተስማምታችሁ ከሆነ እስኪ እንየው። ወይኔ ምን ነው ሰዎች? 17 ቁጥር ግማሽ ያህል ድምጽ አግኝተሃል። አወዳደቁ እንዴት እንደሆነ ለማሳየት ያህል ብቻ ነው፣ ሌላ ነገር አይደለም። ሰዓቱን አስጀምረው። እስኪ 17 እናድርጋቸው። የዛኔ 12 ቁጥር የተወሰነ ብር ጉቦ ወስዶ ነበር እኛን ለመጣል። አቃጣሪ። አሁን ላይ ግልጽ የሆነው ነገር በባለፈው ጨዋታ ላይ አሪፍ የነበረው ተጫዋች እዚህ በቀላሉ ታርጌት እንደሚደረግ ነው። ሁላችሁም ታውቃላችሁ የዛኔ 12 ቁጥር ብር እንደወሰደ። ለምንድነው ዝም ብለህ ስለኔ የምታወራው ሰውዬ? በቃ ድርሻን ወስደሃል። ድምጽ የምንሰጠው አንተ ላይ ነው። ስለዚህ ለቀጣዮቹ ትንሽ ደቂቃዎች አብረው በመስራት ሰዎችን እያባረሩ ነው። ሰዓቱን አስጀምሩት። አሁን እነዚህ 6 ሰዎች ተባረዋል። እሺ እናም አሁን ላይ ነገሮችን ማቀላቀል ያለብን ይመስለኛል። ጋርዶች ኑ ወደዚህ። አሁን ጋርዶቹ ወደ እያንዳንዳችሁ ይመጣሉ። እናም ያንን ጨርቅ ፊታችሁ ላይ ድጋሚ ያደርጉታል። እገታ እኮ ህገወጥ ነው ጂሚ። ምክንያት አለን። ምንድነው ምክንያቱ? ሸፍኗቸው። እሺ እንሂድ። ተወዳዳሪዎች ጨርቁን አንሱት። እንኳን ደህና መጣችሁ። በባለፈው ጨዋታ ላይ የነበሩት ቦክሶች ዛሬ መልሰን አምጥተናቸዋል። ፈጣሪው። ይሄ በጣም አሪፍ ነው የሚሆነው።
አሁን ሁላችሁም በሚስጥር ለየብቻ እንድታወሩ እድሉ ተመቻችቷል። እረ በለው፣ ይሄ በጣም አሪፍ ነው። በሁሉም ሳጥኖች ውስጥ ስልክ አለ። እናም እሱን ተጠቅማችሁ ወደ የትኛውም ተጫዋች መደወል ትችላላችሁ። ይህንን ሰዓት ጓደኛ ለመምረጥና ለማፍራት አድርጉ። ምክንያቱም ከዚህ እንደወጣ 3 ተወዳዳሪዎች ትባረራላችሁ። ከየትኛውም ተወዳዳሪ ጋር ለብቻ ለማውራት ይሄ ምርጡ እድል ነው። እናም እድሉን ተጠቀሙበት። እኔ ማንም ጋር መደወል አልፈልግም። ለምን? ቅንነት የጎደለው ሰው የሆንኩ ያህል ይሰማኛል። ይሄ ታዲያ አሪፍ መንገድ ነው ብለሽ ታስቢያለሽ? አይ 10 ቁጥር ስልኩን ዝግ እንደሆነ ለማቆየት ወስናለች። ነገር ግን ይሄ እሷን የመጀመሪያ ታርጌት ያደርጋታል። እኛ ከነማን ጋር ነው የምንሆነው? 10 ቁጥርን እያሰብክ? አዎ 10 ቁጥርን ብንመርጥ ጥሩ ይመስለኛል። በቃ በ10 እንጀምርና ከዛ ደግሞ እንቀጥላለን። እናም ለሌሎቹም ደግሞ ንገራቸው ይሄንን። 14 ቁጥር በ10 ቁጥር ላይ ሴራ በመስራት ቢዚ ሆኗል። እኔ አሚሊያ ነኝ። ከሰዎች ጋር እያወራሁኝ ነበር እና የተስማሙት አብዛኞቹ 10 ቁጥር ላይ ነው። እሺ ጥሩ። 10 ቁጥር ላይ ያለች ጄኒ ትባላለች። ከእሷ ጋር ምንም አይነት ችግር የለብኝም። ነገር ግን ሁሉም ሰው እሷ ላይ ድምፅ ሊሰጥ ስለሆነ ምንም ማድረግ አልችልም። የ14 ቁጥር እቅድ ሁሉንም ወደ 10 ቁጥር እንዲዞሩ ማድረግ ሆኖ ሳለ እኔ 19 ቁጥር መጀመሪያ የምናባረረው 8 ቁጥርን ነው። እሺ 19 ቁጥር ግን ሌላ እቅድ ይዛለች። እናም ሁሉም ቦክስ ውስጥ ያሉት ሰዎች እርስ በርሳቸው እንዲጠላሉ ለማድረግ ነው ያሰበችው። እሺ 8 ቁጥር ነኝ። እኔ 19 ቁጥር ነኝ እና 10 ቁጥርን ነው የምናስወጣው። ስለዚህ እናንተ ሰዎች 10 ቁጥርን ታባረሩ ነው? አይ አይደለም፣ ዝም ብዬ የውሸት ህብረት እየሰራሁኝ ነው ያለሁት። መጀመሪያ 8 ቁጥር፣ ከዛ 10 ቁጥር፣ ከዛ ደግሞ 9 ቁጥር። ሁሉም ሰዎች እርስ በርሳቸው በመጥፎ እንዲተያዩ ነው ለማድረግ እየፈለኩ ያለሁት። ትክክለኛ ጓደኞቼ አይደሉም። ስለዚህ አያገባኝም። ሁላችሁንም ላስታውሳችሁ የምፈልገው ነገር በስተመጨረሻ $500,000 እንዳለ ነው። በሚስጥር ለመነጋገር ይሄ ብቸኛ እድላችሁ ነው። ጥሩ ጓደኝነትና ህብረት እየሰራችሁ እንደሆነ ተስፋ አደርጋለሁ። ጋርዶች ጭንቅላታቸውን ሸፍኗቸው። አሁን ወደ መጀመሪያ ጨዋታችን እንመለሳለን። ጨርቁን አንሱት እና ሰዓቱን አስጀምሩት። ሰዎች ጨዋታውን ታውቁታላችሁ። 60 ሰከንድ አለ። አንድ ሰው ይባረራል። ሁሉም ሰዎች ዝም ብለዋል። ሰዎች ቡድን ሰርታችኋል ግን 10 ቁጥር ፈጣሪ፣ ይሄ በጣም አስጨናቂ ጨዋታ ነው። 10 ሰከንድ ነው የቀረው። እሷ እያወራች ነው፣ ነገር ግን ማንም ሊመልስላት አልቻለም። ሰዓቱ እየቆጠረ ነው። ሁላችሁም ድምፅ ስጡ። 3 2 1 ሰዓቱ አልቋል። ማን ብዙ ድምፅ እንዳገኘ እንይ። 10 ቁጥር። በዚህ ዙር አንድ የተለየ የምናደርገው ነገር አለ። ወደ ታች ከመውደቅሽ በፊት ከነዚህ ውስጥ አንድ ቁጥር ጥሪና እሱም አብሮሽ እንዲወድቅ ማድረግ ትችያለሽ። አሁን መበቀል ትፈልጊያለሽ ወይስ ዝም ብለሽ ለብቻሽ ትወድቂያለሽ? አይ በራሳቸው ጊዜ ይወርዳሉ ብዬ አስባለሁ። እሺ ጥሩ አስተሳሰብ ነው። ወሩሯት። ሰዓቱን አስጀምሩት። ሰዎችን መወርወር እንቀጥላለን። ጭንቅላታቸው ውስጥ ሌላ የሚባረር ተጫዋች አለ ወይስ ደግሞ መደነባበር ይጀምራሉ? ምን ማድረግ እንዳለብን እናውቃለን። ሙሉን ነገር ያው በስልክ አውርተናል አይደል? ሰዎች እዛ ቦክስ ውስጥ ያወሩት ነገር በቂ ነው መሰል። ስምንት ቁጥር ደህና ነሽ? ይሄ በጣም አስጨናቂ ነው። 3 2 1 ይገርማል። አንድም ንግግር አልሰማነው፣ ግን ሁሉም ድምፅ የሰጠው ለአንድ ሰው ነው። 8 ቁጥር ሙሉ ድምፅ አግኝተሻል። አንዳቸውን መበቀል ትፈልጊያለሽ ወይንስ ለብቻሽ ትወድቂያለሽ? አይ ማንንም ማባረር አልፈልግም። እድለኛ ናችሁ። እናንተን አትርፋችኋለች። ሳስበው ማበረታቻ ያስፈልግሻል። አሁን ወሩሯት። አሁን ለ$500,000 12 ብቻ ቀርታችኋል። እናም አስተውሉ፣ የምትጽፉት ሰው እናንተን መበቀል ከፈለገ እድሉ አለው። ስለዚህ በብልጠት መምረጥ ይኖርባችኋል። 9 ቁጥር 9 እያለች ነው፣ ግን እሷ እኔን ይዛኝ ልትወርድ ትችላለች። አጠገባችሁ ላለ ሰው መናገር ትችላላችሁ፣ እናንተን ከመረጠ ይዛችሁት እንደምትወርዱ። ምናልባትም ያ እናንተ እንዳይመርጣችሁ ሊያደርግ ይችላል። አሁን ላይ በጣም እየተጨነቅኩ ነው ያለሁት። ምንድነው እንደዚህ ያስጨነቀሽ? ምን አይነት ጥያቄ ነው? አሁን 8 ሰከንድ ብቻ ይቀራል።
አንድ ሰው ለማባረር ማን ይሆን የሚባረረው? ሰዓት አልቋል። ብዙ ድምጽ ያገኘው ሰው 9 ቁጥር ነው። በፈጣሪ አሁን ምን እያሰብክ ነው? እርግጠኛ ነኝ ሰውየው ምን እያሰብኩ እንደሆነ ያውቃል። እዛ ቦክስ ውስጥ እያለክ ማን አንተ ላይ ሊያሴር እንደሚችል ታውቅ ነበር? አዎ በትክክል። ቀጣይ ማድረግ ያለብን 9 ቁጥርን ነው። 3 ቁጥር ምንም የምለው ነገር የለኝም። ሰዎች መሃል ላይ ቆሙ፣ ጣሏቸው። እናም ከነሱ መባረር በኋላ አየሩ ሲረጋጋ ሁለቱ መሪዎች ነበረ ይህን ሁሉ የፈጸሙት። 19 ቁጥር በጣም ብዙ የደወለችው እሷ ነበረች። እናም 14 ደግሞ ከብዙ ሰዎች ጋር ሲስማማ ነበር። ነገር ግን አሁንም ገና ነው። ከፊት ለፊት $500,000 አለ። ለቀጣዩ ደረጃ ዝግጁ ናችሁ? ከዚህ በር ጀርባ ጋርዶቹ ለእያንዳንዳችሁ የሆነ ነገር ይዘዋል። ተቀበሉና ሳጥኖቹን ክፈቷቸው። ምናልባትም የተወሰናችሁት ከዚህ በፊት ዋናው ጌም ላይ አይታችሁት ሊሆን ይችላል። ግጥምጥሞሾቹ ከዚህ በፊት ተጫውታችሁት ነበር እንዴ ሰዎች? አዎ። እናም ሁላችንም ነበር የወጣነው። ከስር ቀዩን ብሎክ በመጠቀም ከላዩ ላይ ሁሉንም ብሎኮች በመገጣጠም አንድ ጠንከር ያለ ቅርጽ ትሰራላችሁ። ነገር ግን የሰራችሁት ቅርጽ ከፈረሰ ተባራሪ ናችሁ። እናም ደግሞ ግጥምጥሞሹን ለመስራት 1 ደቂቃ ብቻ ነው ያላችሁ። ሁሉንም ግጥምጥሞሾች መጠቀም አይጠበቅባችሁ። አረ እንደውም ከነጭራሹ ምንም አይነት ቅርጽ አለመገጣጠም ትችላላችሁ። ነገር ግን የሰራችሁት ግጥምጥሞሽ በሚቀጥሉት 1 ደቂቃዎች ውስጥ ካልወደቀ ብዙ ግጥምጥሞሾችን የተጠቀመው ሰው ማን እንደሚባረር መወሰን ይችላል ማለት ነው። እሺ ሁላችሁም አሁን እጃችሁን ወደ ላይ፣ ሁላችሁም እኩል እንድትጀምሩ ስለምፈልግ ነው። ሰዓቱን አስጀምሩት። በባለፈው ጨዋታ ላይ በዚህ የወደቁት ሰዎች አሁን ይበልጥ በጥንቃቄ እየሰሩ ነው፣ ያንን ስህተት ላለመድገም። እሷ በጭራሽ ለመደርደር እየሞከረች አይደለም። እዚህ ህብረት ያላቸው በዚህ ጨዋታ ብዙ ላይ ጨነቁ ይችላሉ። ነገር ግን ህብረቷን ያጣችውና ጎረቤቶቿ እንዳለ የተባረሩባት ይህንን ግጥምጥሞሽ አስተካክላ መስራት ይጠበቅባታል። 5 ሰከንድ ቀርቷቸዋል። 3 2 1 እጃችሁን ወደ ላይ። እንግዲህ ድምጽ አያስፈልግም። እዚህ ጋር ግጥምጥሞሹ ወድቋል ይመስለኛል። ብዙ ግጥምጥሞች ካልተጠቀምሽ እነሱ ያባረሩኛል ብለሽ ፈርተሽ ነበር። አዎ ግልጽ ነው። ሁሉም ሰዎች እያሴሩብኝ ነበር፣ ግን እኔ ራሴን ቀድሜ አውጥቻለሁ። እንግዲህ ስሚ፣ እኔ ላድንሽ እችል ነበር። እየዋሸች ነው። ቆይ 20 ቁጥር እየዋሸች ነው እያልክ? አዎ ማለት እዚህ ጋር ያለነው ሁላችንም ተስማምተን ነበር ቀጣዩ ድምጽ 1 ቁጥር ላይ እንደሚሆን። እንግዲህ ጥሩን እመኝላችኋለሁ፣ ምክንያቱም አሁን ላይ እርስ በርሳችሁ ድምጽ መስጠት አለባችሁ። አስተውላችሁት ከሆነ እንጃ፣ ነገር ግን 1 ቁጥር ነፍሰ ጡር ናት። ወርውሯት። አይ ስቀልድ ነው። እሺ ሌሎቻችሁ ትቀጥላላችሁ። ሰዓቱን አስጀምሩት። ላይ እሷ እየመራች ነው ያለችው 19 ቁጥር። ጥያቄው ግን ልክ እንደመጀመሪያው ዙር የሆነው ሰው ግጥምጥሞሽ ይፈር ሲሆን ምንም ነገር ያለ መስራት እቅድ እውነት ያዋጣል ብላችሁ ታስባላችሁ? 3 2 1 እጃችሁን ወደ ላይ። አሁን ላይ የማንም ግጥምጥሞሽ አልወደቀም። ይህም ማለት የማን ብዙ ብሎኮች እንደተጠቀመ የምናይበት ሰዓት ነው። 6 7 8 እኔ 8 አለኝ። እናም በብዙ ብሎኮች የተጠቀመችው 19 ቁጥር ናት። ነገር ግን 14 ቁጥርም 8 ብሎኮችን ተጠቅሟል። እናም ሁለቱ ሰዎች መስማማት አለባቸው ማን እንደሚባረር። ሳስበው ጠንካራ ተፎካካሪያችንን ማባረር አለብን። አዎ እውነት ብለሃል። 14 ቁጥርና 19 ቁጥር የሚያደርጉት ንግግር ሁሉም ተጫዋቾች እያዳመጡ ይገኛሉ። እናም የሚያወሯቸው ታርጌቶች የቀጣይ ጨዋታቸው ላይ እንቅፋት ሊሆኑባቸው ይችላሉ። እናም ንግግራቸውን በአይን አድርገውታል።
እሺ እሱን ነው የምትፈልጊው? አዎ እሺ ተስማምቻለሁ። ልክ እርግጠኛ ስትሆኑ $500,000 እንዲያጣ የወሰናችሁበት ሰው ላይ ጠቁሙኝ። እሱም መጠቆም ይኖርበታል ግዴታ። ከመጠቆም በፊት አንድ ነገር ልንገርህ። አሁን ላይ ሌላ ሰው ብታባረር እንኳን ቀጣይ ላይ እሷ እንደምታባረርክ ወቅ አንድ ላይ መስራት እንችላለን። አዝናለሁ እንግዲህ። ፈጣሪ ሆይ እሺ እቅድሽ አሁንም የሚቀጥል ይመስልሻል? ይህንን ብሎክ በመገንባት? አዎ በትክክል። አሁን ከሁሉም የበለጠ ለመገንባት ሞክራለሁ። ይህን ግጥምጥሞች ማሸነፍ እዚህ መቆየቴን ይወስናል። ስለዚህ መታገል ይኖርብኛል። እሺ ሰዎች፣ ለመጨረሻው የግጥምጥሞች ጨዋታ ዝግጁ ናችሁ? አዎ። እስካሁን ባለው አንድ ግጥምጥሞች ወድቋል፣ አንድ ደግሞ ተባሯል። ስለዚህ በቀጣይ ምን የምናየው ይሆናል። ሰዓቱን አስጀምሩት። ሰዓቱ እየተጠናቀቀ ነው። 3 2 1 እጃችሁን ወደ ላይ። 19 ቁጥር ድጋሚ የምታሸንፍ ይመስላል። 8 9 10 ካለፈው የበለጠ ነው የሰራችው። ሪካርዷን አሻሽላለች። እስኪ 15 ቁጥር ስንት እንዳለው እንዴ? 5 6 7 8 9 9 ነው ያለ አንተ። እሺ እስኪ እዚህ ጋር ያለውን ደግሞ እንየው። 9 10 አለው። እናም አሁንም በድጋሚ 19 እና 14 ቁጥር እኩል ግጥምጥሞች ገጥመዋል። ስለዚህ ይሄ ማለት አሁንም በድጋሚ ሁለቱ ተስማምተው አንድ ሰው ያባራሉ ማለት ነው። አስበሽበታል አይደል? አሁን ሁሉም በማያዩት መንገድ ነው መግባባት ያለባቸው። ነገር ግን በአሁኑ ሰዓት ንግግራቸው የተጫዋቾቹ አይን ላይ ገብቷል። አንተን ነው የሚመርጡት። አንተ እኔ ላይ ድምጽ ልትሰጥ እዛ ጋር 15 ቁጥርን አይተዋል አይደል? ከናንተ የተፎካከረ ግጥምጥሞች ሰርቷል እና ቀጣይ እሱ የበለጠ ሲሰራ ምን እንደሚያደርግ ታውቃለህ። እሱን ዝም በለው። እኔ መቼም ቢሆን አንተን አልመርጥም። እሺ አንተ ብታሸንፍ ማን ነበር የምታስወጣው? አይ ሁለታችሁንም አይደለም ማስወጣው፣ 4 ቁጥርን ነበር የምመርጠው። እኔ ግን ሳስበው ወደ 13 ቁጥር ብንሄድ ይሻላል። ምንም ነገር እስካሁን ግጥምጥሞቹን ለመስራት አትሞክርም። ስለዚህ ወደ እሷ እንሂድ። አይ እነሱን ዝም በላቸው። ደካማ የሆነውን ሰውማ አታስወጣ። 14 ቁጥር አንድ ሰው ላይ እንድትጠቁም እፈልጋለሁ። ማንንም መምረጥ ትችላለህ። እኔም እስማማለሁ። ይቅርታ በቃ 4 ቁጥር። አሁን የ19 ቁጥር ተራ ነው። አታድርጊው። ሌላ አቀድ እናስብ። ምንም ልታስብልህ አልቻለችም። ይህ ጨዋታ በጣም አዝናኝ እየሆነ ነው። ነገር ግን አሁንም 7 ትቀራላችሁ። ማሸነፍ የሚችለው ደግሞ አንድ ሰው ብቻ ነው። ለቀጣዩ ጨዋታ ዝግጁ ናችሁ? ሁላችሁም ሐሳባችሁን ወደ ስክሪኑ አድርጉ። ቀጣዩ ጨዋታ የሚሆነው በጣም ብዙ ተከታይ ካላቸው ጨዋታዎች አንዱ ነው። እናም አብዛኞቻችሁ ስለወደዳችሁት ድጋሚ ዛሬ አምጥተነዋል። ስክሪኑ ላይ ያለው ብር ቆጣሪ በፍጥነት መቁጠር ይጀምራል። እናም ከእናንተ ውስጥ መጀመሪያ በተኑን የሚነካ ሰው ስክሪኑ ላይ ያለው ምንም ይሁን ምን ገንዘብ አሸናፊ ይሆናል። ነገር ግን ከዛ በኋላ ትባረራላችሁ። ማንኛችሁም በተኑን ሳትነኩ ሰዓቱ 0 ላይ ከደረሰ በጨዋታችን እንቀጥላለን ማለት ነው። ነገር ግን ላስታውሳችሁ፣ ይህን $500,000 የሚያሸንፈው አንድ ሰው ብቻ ነው። 100,000 ላይ ከደረሰ በተኑን ትነካዋለህ? ምናልባት ልነካው እችላለሁ። በተኑን ትነካያለሽ አንቺ? አይ ጨዋታውን ለመጀመር ዝግጁ ናችሁ? በነገራችን ላይ አንድ ነገር ልንገራችሁ። እናንተ በተኑን ነክታችሁ ካሸነፋችሁ የምትወስዱት ከዋናው 500,000 ላይ ተቀንሶ ነው የሚሰጣችሁ። አይሆንም። ገንዘብ ቆጣሪውን አስጀምሩት። ፈጣሪ ሆይ በጣም ፈጣን ነው። ያ ገንዘብ ቀጥታ ወደ ባንክ አካውንታችሁ ይላካል በተኑን ከነካችሁ። አሁን በተኑን ከነካችሁ $18,000 ታሸንፋላችሁ። አሁን $21,000 $25,000 ወደ 100 እየሄደ ነው የነገር። $30,000 13 ቁጥር እጇን አስጠግታለች። ልትነኪው ነው?
11 ቁጥርም እጇን አስጠግታለች። 50,000 ብር አሁን ላይ በተን ከነካችሁ 50,000 ብር ይዛችሁ መሄድ ትችላላችሁ። 65,000 አዎ ወስደዋለች። ፈጣሪ ሆይ ልክ $69,000 ላይ ወስደዋለች። 18 ቁጥር ከእናንተ ላይ ቀንሼ ስለወሰድኩኝ እንግዲህ ይቅርታ። ኧረ ተይ፣ ጥሩ ነገር ነው ያደረግሽው። ሁለታችሁም እጃችሁን ሰንዝራችሁ ነበር፣ ግን ሌላ ሰው ነው መጥቶ የነካው። ስንት ዶላር እስከሚደርስ ነበር እየጠበቃችሁ የነበረው? አይ እኔ ልወስዶ አልነበረም። በእርግጥ ሰዎችን እያታለልሽ ነበር ማለት ነው። ልክ ስጠይቃት እነካዋለሁ አለችኝ። ከዛ በቃ እሷ ሳትነካው እኔ ልንካ ብዬ ነው የነካሁት። እንኳን ደስ አለሽ። አሁን ገንዘቡ 431,000 ሆኗል። አንቺ የያዝሽውን 69,000 ይዘሽ መሄድ ትችያለሽ። አመሰግናለሁ። አሁን የመጨረሻ 6 ተጫዋቾች ቀርተውናል። እናም ሁላችሁም ማሸነፍ ይገባቸዋል። ወደ ቀጣዩ ጨዋታ ከመሄዳችን በፊት 2 ሰዎች ይባረራሉ። ይህን የሚያደርገው ማሽኑ ራሱ መርጦ ነው። ወይም ደግሞ የራሳችሁን በተን በመንካት ራሳችሁን ማባረር ትችላላችሁ። ማለትም ራሱን ያባረረ ሰው ከሌሎቹ ከቀሩት 5 ሰዎች መሃል ከአንዱ ጋር ተስማምቶ ያ ሰው እንዲያሸንፍ ለማገዝ ሲል ራሱን ማስወጣት ይችላል። ስለዚህ ጥሩ ህብረት አለኝ ብላችሁ የምታስቡ ከሆነ ራሳችሁን በማስወጣት አንድ ሰው መርጣችሁ ከሱ ጋር እስከ መጨረሻው መሄድና 430,000 ብሩን ማሸነፍ ትችላላችሁ። ይህን ለመወሰን 60 ሰከንድ አላችሁ። ሰዓቱን አስጀምሩት። እስከ መጨረሻው እንድሄድ ከረዳኝ እኔም አግዝሃል። አይ እሱን ላደርግልህም አልችልም። ገንዘቡ ለማን ይገባዋል ብላችሁ ታስባላችሁ? የእናንተ ውሳኔ ነው። 20 ሰከንድ ይቀራል። እኔ ውለታህን መልሳለሁ፣ ቃል እገባለሁ። 3 2 1 ሰዓት አልቋል። እጄን አስጠግተህ ነበር። ልትነካው ነበር? ምናልባትም ልነካው ነበር። እሺ ብትነካው ኖሮ ማንን ነበር የምትመርጠው? እሱን ነው። እናም ከእናንተ ውስጥ ማንም ራሱን መስዋዕት ሊያደርግ የፈለገ የለም። ስለዚህ 2 ሰዎችን እንጥላለን ማለት ነው። ማሽኑን አስጀምሩት። እንግዲህ ማሽኑ አንዱን ይመርጣል። ብትጸልዩ የተሻለ ይሆናል። $431,000 አለ ፊት ለፊታችሁ። አሁንም ድረስ በእጃችሁ የማድረግ እድል አላችሁ። ወይኔ ያሳዝናል ጄክ። በሉ በቃ ሰዎች፣ እንግዲህ ቀድሜ ነክቼው ቢሆን ጥሩ ነበር ማለት ነው ላንተ። አዝናለሁ። በቃ እሱ ጎበዝ ነው፣ ጠንክሮ እየሰራ ነው። ያሸንፋል ብዬ አስባለሁ። ለሁላችሁም ጥሩ ነገር እመኝላችኋለሁ። ቻው። አምስት ቀርታችኋል። ማሽኑን አስጀምሩት እና አንድ የመጨረሻ ሰው ያባረርልናል። በዚህ ማሽን አሁን ካልተመረጣችሁ የማሸነፍ 25% እድል ይኖራችኋል። ማን ላይ ነው የደረሰው? ማን ነው እሱ? 7 ቁጥር። በጣም አዝናለሁ። መልካም እድል ይሆንላችሁ። በቃ ሰዎች ጣሏት። አሁን 4 ብቻ ቀርታችኋል። እንኳን ደስ አላችሁ። እስካሁን ድረስ አብራችሁ መምጣታችሁ በጣም ጥሩ ነው። ምክንያቱም ለቀጣዩ ጨዋታ ከአንድ ሰው ጋር መያያዝ አለባችሁ። ለምን እንደምትዋሃዱ በኋላ ነገራችኋለሁ። ግን አሁን አንድ ሰው መምረጥ አለባችሁ። 1 2 3 በድጋሚ እንኳን ወደ ቦክሶቹ መጣችሁ። እናንተ ሁለታችሁ እዚህ ቦክስ ውስጥ ትገባላችሁ። እናንተ ሁለታችሁ ደግሞ በዚህኛው ቦክስ ማለት ነው። ነገር ግን
ከገባችሁት ሁለታችሁ አንድ ሰው ብቻ ነው የሚወጣው። ጋርዶች አስገቧቸው። ከፊት ለፊት $431,000 አለ። መልካም እድል። ከዚህ በፊት ጨዋታውን ካያችሁት ይሄ እንዴት እንደሚሰራ ታውቃላችሁ። ሁለቱም ቦክሶች ውስጥ ካቴና አለ። እናም ራሱን እዛ ግድግዳ ላይ በካቴናው ያሰረ ሰው ከጨዋታው ይባረራል ማለት ነው። እናም እሱን እንድትወስኑ ነው ጊዜ የሰጠናችሁ፣ ማን በዛ ካቴና እንደሚታሰርና ማን ወደ ቀጣዩ ጨዋታ እንደሚወጣ። አጠገባችሁ ስልክ አለ። እናም የፈለጋችሁትን ዕቃ ደውላችሁ ማዘዝ ትችላላችሁ። ከየትኛውም ቦታ እናመጣላችኋለን። እናንተ እንድትወስኑ የሚያደርጋችሁ ማንኛውም ነገር ካለ እናመጣላችኋለን። ለልጆቼ ያንን ገንዘብ ማሸነፍ አለብኝ። ይሄ ይመስለኛል በጣም ከባዱ ነው እስካሁን ከተጫወትነው ጨዋታ ሁሉ። አዎ እውነት ብለሃል። በጨዋታ እናደርገው ማን ረጅም ሰዓት ፕላንክ እንደሚይዝ። እናም ያው የወደቀው ሰው እዚህ ይቀራል። እሺ በጣም ጥሩ ነው። እንደሱ ማድረግ እንችላለን። እውነትሽን ነው። ፕላንክ ምን እንደሆነ ታውቂያለሽ? ግን ይሄኛው ስፖርት ነው። ይሄው እንደዚህ ነው። ላሳይሽ። አይ ከዚህ በፊት ሰርቼው አላውቅም ይሄን እንኳን። በሌላኛው ሳጥን ደግሞ ሌላ እቅድ ይዘዋል። አሁን የእውነት ብር ልትጠይቂ ነው ደውለሽ? እስኪ ነው። ያ በጣም አስገራሚ ነው። $500,000 ልታመጣልኝ ትችላለህ? አዎ አመጣለሁ። ግን ከዛ ሳጥን ይዛችሁ መውጣት አትችሉም። እስኪ በሌላ ልሞክረው። 400,000 አድርጉት። እሺ 300,000፣ $200,000። አይ በቃ ይሄን ነገር እንፍተው። ሮክ ፔፐር ሲዘር እንጮት። አይ ጌም አልጮትም እኔ። የቡድን አባል መቀየር ይቻላል? እሺ አካላዊ እንቅስቃሴ ነገር ከሆነ የሆነ በክብደት እናደርገው። ማለት በጀርባችን ተኝተን ወደ ላይ ክብደት ይዞ ብዙ በመቆየት እና የወደቀ ሰው ደግሞ ልክ እንደዚህ ክብደት መሸከም እናደርገው እጃችን ዘርግተን። እሺ ክብደት ይዞ ረጅም ሰዓት በቆየል ታደርጉት ነው? ትችላላችሁ። ልክ ስትወስኑ ስልኩ ላይ ደውሉ። ለሁለት ሰው የሚሆን የ5 ፓውንድ ክብደት ታመጡልናላችሁ? እሺ የሆነ ክብደት አዛችሁ ነበር መሰለኝ። ይሄው አምጥቼላችኋለሁ። 3 2 1 ጀምሩ። $431,000 ማን ረጅም ሰዓት ይሄንን ክብደት ተሸክሞ መቆየት ይችላል? የምናየው ይሆናል። እስኪ ሌላኛውን ቦክስ ደግሞ ሄጄ ለያቸው። እዚህ ደግሞ ሰዓቱ ሮክ ፔፐር ሲዘር የሚጫወቱበት ይመስላል። እሺ እንጀምር። ትንሽ ተለቅ ያለ ክብደት ታመጡልናላችሁ? ቶሎ መጨረስ እንፈልጋለን ይሄን ነገር። 3 2 1 እሺ እሱን አውርዱት። 3 2 1 ያኛውን አንሱ። ወይኔ አሁን በጣም ከብዶኛል። በቃ መሄዴ ነው። ፈጣሪ ሆይ አሁን እሱ ከዚህ ጨዋታ ተባሯል። አንቺ ደግሞ አሁን ዝግጁ ነሽ ተቀናቃኝሽን ለማየት? አዎ ዝግጁ ነኝ። የመጨረሻው ውድድር የሚሆነው በ19 ቁጥርና በ11 ቁጥር መሃል ነው። ስለዚህ ከሁለት አንዳችሁ ገንዘቡን ታሸንፋላችሁ ማለት ነው። ተከተሉኝ፣ ወደ መጀመሪያ ቦታችን እንመለሳለን። እንኳን ወደ መጨረሻው ጨዋታ በሰላም መጣችሁ። እናም በመካከላችሁ $431,000 አለ። እናም ለሱ ነው የምትፋለሙት። አንድ ጊዜ ንገሩን፣ ይሄንን ብር ካሸነፋችሁ ምንድነው የምታደርጉበት? እኔ ገንዘቡን የማደርገው ለካንሰር ታማሚዎች ነው። ለነሱ የሚረዳ ነገር አደርግበታለሁ። በጣም ይገርማል። ይሄ በጣም ምርጥ ሐሳብ ነው። ቁጥር 11 እኔ እንደሷ የማወራው ታሪክ የለኝም። ብሩን ልጠቀመው የምችለው የራሴን ስራ ለመስራት ነው። ሁለታችሁም ከዚህ በፊት የነበሩትን ተወዳዳሪዎች በሙሉ አልፋችሁ እዚህ ደርሳችኋል። አሁን የምፈልገው ሁለታችሁም እጃችሁን አንሱና በተኑን ተጫኑት። እዚህ ጋር ከተመለከታችሁ $431,000 አለ። እናም ይሄ ብር የእናንተ ሽልማት ብቻ ሳይሆን ለእናንተ ወጥመድም ሊሆን ይችላል። ልክ ይሄ 1 ደቂቃ መቁጠር ከጀመረ በኋላ አንዳችሁ በተኑን ከለቀቃችሁት ትወድቃላችሁ። እናም ሌላኛው ሰው የብሩ አሸናፊ ይሆናል። ነገር ግን ልክ ሰዓቱ 00 ላይ ሲደርስ ሁለታችሁም በተኑን ካለቀቃችሁት ብሩ ይሆናል ማለት ነው ወደ ታች የሚወድቀው። እናም ሁለታችሁም ምንም ነገር ማሸነፍ አትችሉም።
ስለዚህ ይሄ የእናንተ ውሳኔ ነው። ከተስማማችሁና አንድ ሰው በተኑን የሚለቅ ከሆነ $431,000 ማሸነፍ ይቻላል። ነገር ግን ሁለታችሁም ካልተስማማችሁ በባዶ ነው የምትወጡት። ስለዚህ ቀጣዮቹ 60 ሰከንዶች በህይወታችሁ በጣም ወሳኝ ናቸው። ሰዓቱን አስጀምሩት። ምን እንደሚፈጠር ለማየት ጓጉቻለሁ። ለምትጀምሪው ቢዝነስ የሚሆን ገንዘብ ሰጥሻለሁ። ይሄ ቃሌ ነው። ስለዚህ እያልሽ ያለሽው እሷ በተኑን ከለቀቀችው ለቢዝነስ የሚሆን ብር ትሰጫታለሽ? አዎ በሚገባ። እሺ ስንት ብር ሊሆን ይችላል ታዲያ የምትሰጫት? የምታገኘው 400,000። እሷ ያለችውን እሰጣታለሁ። መካፈልም እንችላለን። ይሄን ማድረግ ግን ይፈቀድልናል? ይቻላል፣ ግን ምናልባት እሷ እየዋሸችሽ ሊሆን ይችላል። አስተውሉ፣ ይህን ገንዘብ ይዞ መሄድ የሚችለው አንድ ሰው ብቻ ነው። ፍቀጅልኝ፣ ለቢዝነስ የሚሆን ገንዘብ ሰጥሻለሁ። 30 ሰከንድ ቀርቷል። ሁለታችሁም እጃችሁን ካላነሳችሁ ብሩ ነው ወደ ታች የሚወርደው። ከመጀመሪያው ጀምሬ ከአንቺ ጋር አብሬ ነበር እና እመኝኝ፣ አሁንም ቢሆን ሙሉ ጨዋታውን አምኜሽ ነበር የቆየሁት። 13 ሰከንድ ቀርቷል። ቃል እየገባሁልሽ ነው። በፈጣሪ አሸናፊ አግኝተናል። 19 ቁጥር የጨዋታው አሸናፊ ሆናለች። ከዚህ በፊት ከሺዎች በላይ ሰዎችን አወዳድሬያለሁ። እናም ማንም ሰው እንደዚህ አላደረገም። ምንድነው እንደዚህ እንድትወሰኝ ያደረገሽ? 19 ቁጥር የካንሰር ታማሚ ነበረች። እናም ደግሞ ገንዘቡን ለካንሰር ታማሚዎች አውለዋለሁ ብላለች። እናም ገንዘቡ እንዲኖራት ስለፈለኩኝ ነው። እሺ ጣሏት። 19 ቁጥር ገንዘብሽን ውሰጂ። እሺ በቪዲዮ ከተዝናናችሁ ቻናሉን ሰብስክራይብ እና ላይክ ማድረግ እንዳትረሱ። ይህ ሀሁ ዶክመንተሪ ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው።